አሁን የትንታኔ ጉዳያችን አለ በዝርዝር መታለምጡት ወደዛው እናልፋለን። ከዛ በፊት ግን አንዳንድ የውጭ መገናኛ ብዙሃን የሚያነሷቸው ጉዳዮችን ጠቃቅስ ትራምፕ በድጋሚ ተጨማሪ ታሪፍ እንደሚጥሉ ዝተዋል። እንግዲህ ትራምፕ በርካታ የዓለም ሀገራት ላይ ነው አሁን ተጨማሪ ታሪፍ እንደሚጥሉ ያስታወቁት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡት የብረትና የአልሙኒየም ምርቶች ላይ እንግዲህ ቀደም ሲል ታሪፍ ጥለው ነበር በአውሮፓ ሀገራት ላይ። የአውሮፓ ሀገራት ተመሳሳይ ምላሽ መስጠታቸው ደግሞ በጣም እንዳስቆጣቸው እየተነገረ ነው። ትራምፕ ለዚህም ነው ተጨማሪ ቀረጥ እጥልባቸዋለሁ ሲሉ የዛቱት። አሁን ላይ እንግዲህ ገሌ ሀገራት ብለው አልጠቃቀሱም። ነገር ግን ትራምፕ በዓለም ዙሪያ ባሉ ሀገራት ላይ ተጨማሪ ታሪፎችን እንደሚጥሉ ነው ማስጠንቀቂያ የሰጡት። ምክንያታቸው ደግሞ እየተነገረ የሚገኘው እነዚሁ ቀደም ሲል በአሜሪካ ተጨማሪ ታሪፍ የጣለባቸውን ካናዳን የመሰሉ ሀገራት እነሱም አጸፋውን ምላሽ መስጠታቸው ትራምፕን እንዳስቆጣቸው እየተነገረ ይገኛል። በያዝነው ወር መባቻ ትራምፕ ከቻይና የሚመጡ ምርቶች ላይ የ20% ታሪፍ መጣላቸው አይዘነጋም። እንግዲህ የተለያዩ ወደ ሀገሪቱ ሲገቡ የነበሩ ታሪፎች ላይ ተጨማሪ ቀረጦችን ጥለዋል። እነዚህም ካናዳን የመሰሉ ሀገራት ምላሽ ሰጥተዋል። ነገር ግን ይህ ጉዳይ ትራምፕን ያስቆጣቸው ይመስላል። እዚህም ነው በጠቅላላው አሁን ላይ ትራምፕ በርካታ የዓለም ሀገራት ላይ ተጨማሪ ታሪፍ አሁንም እጥላለሁ እያሉ የሚገኙት። ሌላው ኢራን ይመለከታል። ኢራን በኒውክሌር ጉዳይ ላይ ምንም አይነት ድርድር ከአሜሪካ ጋር አይኖረኝም ብላለች። የተባበሩት አረብ ኤሚሬትስ እንግዲህ ከትራምፕ በዚህ ጉዳይ ላይ የተላከውን ደብዳቤ ለኢራን አድርሳለች። ነገር ግን ኢራን ከአሜሪካ ጋር የሚደረግን ማንኛውም ውይይት በተለይ በኒውክሌር ጉዳይ ላይ ድርድር አልፈልግም ስትል ነው ውድቅ ያደረገችው። የፕሬዝዳንት ዶናልድ ትራምፕ ደብዳቤ እንደደረሳቸው ያረጋገጡት የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ እንግዲህ ኢራን ከአሜሪካ ጋር በኒውክሌር መርሃ ግብር ላይ የመደራደር ምንም አይነት ሀሳብም ፍላጎትም አይኖራትም ብለዋል። እንግዲህ እነሱ የኛን ፍላጎት እንደማያከብሩት እናውቃለን። ስለዚህ ይህንን ፍላጎታችን እንደማይጠብቁ እያወቅን ለምን እንደራደራለን? ምን ዋጋ አለው መነጋገራችን ብለዋል። ኢራን እንግዲህ በኒውክሌር ተቋሞቿ ላይ ምንም አይነት ጥቃት ማንኛውም ሀገር ቢሰነዝር ያጸፋውን እርምጃ እንደምትወስድም እንግዲህ አያቶላ አሊ ማስጠንቀቃቸው እየተነገረ ይገኛል። በትንታኔ የምንነግራችሁ ዓለም አቀፍ ጉዳያችን ወደ አህጉራችን አፍሪካ ይመልሰናል። ዲሞክራቲክ ኮንጎ በማዕድን ዘርፍ ከአሜሪካ ጋር ለመስራት ፍላጎት እንዳላት እየተነገረ ይገኛል። የሩዋንዳው ፕሬዝዳንት ከአሜሪካ ጋር አጋርነትን የሚፈልጉት ደግሞ በኮንጎ የሚንቀሳቀሱትን አማጽያን ለመቆጣጠር እገዛ ፈልገው እንደሆነ ስለመናገራቸው ተሰምቷል። ይህንን ጉዳይ በዝርዝር በትንታኔ ተመልክተናል። ገነነ ብርሃኑ ይቀጥላል። The Congolese government is offering a deal on critical minerals such as cobalt and lithium to the Trump administration, hoping for diplomatic support against M23 rebels and Rwanda. በርስ ጦርነትና በተላላፊ ወረርሽኞች ከፍተኛ ችግር ላይ የምትገኘው ዲሞክራቲክ ኮንጎ የእነዚህን ችግሮቿን ሸክም ለማቃለል የአሜሪካን አጋርነት መፈለጓን ዓለም አቀፍ የመገናኛ ብዙሃን ዘግበዋል። ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በማዕድናት ዙሪያ እየተደራደሩ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የከበሩ ማዕድናት ባለጸጓ ኮንጎን አጋርነት እንደሚቀበሉት ይጠበቃል። ዲሞክራቲክ ኮንጎ ሪፐብሊክ ኤም23 በተባለው አማጺ ቡድን ሰላሟን ከተነሳች ዓመታት ተቆጥረዋል። በሩዋንዳ የጦር መሳሪያና ሎጂስቲክ እንደሚቀርብለት የሚነገረው አማጺ ቡድኑ የሀገሪቱን ጦር አቅም እየተፈታተነ ይገኛል። እናም ሩዋንዳ ከዚህ መጨረሻ ከሌለው የእርስ በርስ ጦርነት ለመውጣት ፊቷን ወደ አሜሪካ ዙራለች። የኮንጎ መንግስት ቃል አቀባይ ፓትሪክ ሞያ እንደገለጹት አገራቸው አሜሪካን በማዕድኑ ዘርፍ በማሳተፍ አንዳንድ ወሳኝ ማዕድናትንም ለሀገሪቱ ለማቅረብ ፍላጎት እንዳላት አረጋግጠዋል። በኮንጎ ስላለው የጸጥታ ሁኔታም ከአሜሪካ ጋር በጥልቀት መወያየት እንደሚችሉም ፓትሪክ ሞያ ይናገራሉ። በአሁኑ ወቅት ዲሞክራቲክ ኮንጎ በከፍተኛ ወታደራዊ ችግር ውስጥ ትገኛለች። ከዚህም ባለፈ ኤም23 የተባለው ታጣቂ ቡድን ተዋጊዎች በጎረቤቷ ሩዋንዳ እየተደገፉ በማዕድን የበለጸጉ የሀገሪቱን ምስራቃዊ ክፍሎች በእጃቸው ለማስገባት በትልቅ ግስጋሴ ላይ ናቸው። አማጽያኑን ለማስቆም ብርቱ ትግል እያደረጉ ያሉት የመንግስት ኃይሎች የአማጽያኑን እንቅስቃሴ መክታት እንደተሳናቸው ተሰምተዋል። የአማጺ ቡድኑ በተመሳሳይም ዋና ከተማዋን ኪንሻሳን ለመያዝ በማሰብ ወደ ምዕራብ አቅጣጫ እንቅስቃሴ ጀምረዋል። እናም ፊት ለፊታቸው በተጋረጠው ከባድ አደጋ መፍትሄ ሲያፈላልጉ የቆዩት የሀገሪቱ ፕሬዝዳንት ፌሊክስ ቲሺሴኬዲ ፊታቸውን ወደ አሜሪካ ዙረዋል። ዘኒውዮርክ ታይምስ በየካቲት 22 እትሙ እንዳስነበበው የዶናልድ ትራምፕ አስተዳደር በስትራቴጂካዊ ማዕድናት ላይ ስምምነት ለማድረግ ከፍተኛ ፍላጎት አለው። ከአንድ ቀን በፊት የአፍሪካ ዩኤስ ቢዝነስ ካውንስል የሎቢ ቡድን
የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኮንጎን ወክለው ኢኮኖሚያዊና ወታደራዊ አጋርነትን ስለሚያካትት ስምምነት ገለጻ አድርገዋል። ዲሞክራቲክ ኮንጎ በማዕድናት የታደለች ግን ደግሞ በሰላም ድርቅ የተመታች ሀገር ነች። ሀገሪቱ 24 ትሪሊዮን ዶላር ዋጋ የሚወጡ ግን ደግሞ ጥቅም ላይ ያልዋሉ ኮባልት፣ ወርቅና መዳብን ጨምሮ በርካታ የማዕድን ሀብቶች እንዳሏት ይገመታል። አብዛኛው ኮንጓዊ የሚለብሰውና የሚመገበው የሚቸግረው ቢሆንም ለኤሮስፔስ አፕሊኬሽኖችና ዘመኑ ላፈራቸው የኤሌክትሪክ መኪኖች ጥቅም ላይ የሚውለው ኮባልት ማዕድን አቅራቢ ከሆኑ ሀገራት ኮንጎ ቀዳሚዋ ነች። ኮንጎ አብዛኛውን የኮባልት ማዕድኗን ወደ ቻይና ትልካለች። ሀገሪቱ ከኮባልት በተጨማሪ ከፍተኛ የሊቲየም የታንታለምና ዩራኒየም ክምችቶች ያሏት ሲሆን እነዚህ ማዕድናት ሀያላኑ ለሚፎካከሩባቸው የጦር መሳሪያዎች ግብዓት ሆነው የሚያገለግሉ ማዕድናት ናቸው። ዶናልድ ትራምፕ በምረጡኝ እንቅስቃሴያቸው ወቅት አፍሪካን አጀንዳ አድርገው እቅዳቸውን ሲናገሩ ባይደመጡም አሜሪካ ግን ቀደም ሲል የጀመረችው ከመካከለኛው አፍሪካ እቃዎችን ወደ አንጎላ ወደብ ለማጓጓዝ የተነደፈ ግዙፍ የመሰረተ ልማት ፕሮጀክት ሎቢቶ ኮሪደር ላይ ከፍተኛ ሀብት በማፍሰስ ኢንቨስት አድርጋለች። ሆኖም ግን እስካሁን የአሜሪካ ኩባንያዎች በዲሞክራቲክ ኮንጎ የማዕድን ቁፋሮ ላይ የተሳተፉበት ጊዜ አልነበረም። ቻይና የኮንጎን ማዕድን ዘርፍ መቆጣጠሯ በሀገሪቱ የችግር ምንጭ ሊሆን እንደሚችል የሚገልጹ አሉ። ዲሞክራቲክ ኮንጎ የተፈጥሮ ጸጋዎቿ በሆኑት ማዕድኖቿ ምክንያት በጦርነት መታመስ ከጀመረች 30 ዓመታትን አስቆጥራለች። በኮንጎ በርካታ የታጠቁ ቡድኖች ስልጣን ለመያዝና የሀገሪቱን እምቅ የማዕድንና የተፈጥሮ ሀብት ቦታዎችን ለመቆጣጠር ከማዕከላዊ መንግስት ጋር ሲፋለሙ ኖረዋል። አሁንም በሀገሪቱ በፈጣን እንቅስቃሴ ላይ የሚገኙት የኤም23 ታጣቂዎች በርካታ ቁልፍ ከተሞችን በእጃቸው አስገብተዋል። ለመጀመሪያ ጊዜ አማጺ ቡድኑ 1 ሚሊዮን ዜጎች የሚኖሩባትና ስትራቴጂካዊ የተባለችውን ጎማ ከተማን በእጁ በማስገባት ከተሞችን መቆጣጠር ጀምሯል። ጎማ ከተማ በሩዋንዳና ኬቮ ሐይቅ አቅራቢያ የምትገኝ ብረታ ብረትና ማዕድናትን ለገበያ ለማቅረብ ወሳኝ የሆነች የንግድና የትራንስፖርት ማዕከል ነች። ኤም23 አማጺ ቡድን በርካታ ከተሞችን መቆጣጠሩን የቀጠለ ሲሆን የተባበሩት መንግስታት አሁን ባለው የአማጺያኑ እንቅስቃሴ ከፍተኛ ሰብአዊ ጉዳቶች ሊደርሱ እንደሚችሉ አስጠንቅቋል። ኤም23 የተባለውና የኮንጎ መንግስት ጭንቅ ላይ የጣለው ታጣቂ ቡድን አባላት የቱትሲ ብሔረሰብ ሲሆኑ እነዚህ ብሔረሰቦች ደግሞ በሩዋንዳም የሚገኙ ናቸው። ሩዋንዳ ኤም23 አማጺ ቡድንን አልደግፍም ስትል ደጋግማ ብትገልጽም የተባበሩት መንግስታት ድርጅት ባለሙያዎች ከ2012 ጀምሮ ባደረጉት ማጣራት ሩዋንዳ የጦር መሳሪያና የሎጂስቲክ ድጋፍ እንደምታደርግ ይፋ አድርገዋል። ከዚህ ባለፈም 4000 የሚደርሱ የሩዋንዳ ብሔራዊ ጦር ወታደሮች ከአማጺ ቡድኑ ጎን ሆነው እየተዋጉ እንዳሉ የተባበሩት መንግስታት ባለሙያዎች ገልጸዋል። በሌላ በኩል ደግሞ ደቡብ አፍሪካና ዲሞክራቲክ ኮንጎ የማዕድን ቦታዎችን ደህንነት ለመጠበቅ በጋራ ያዋቀሩትና በአብዛኛው ደቡብ አፍሪካውያን ወታደሮች የተካተቱበት ኃይል የኮንጎን ሰላም ለማስጠበቅ ጥረት ቢያደርግም ያን ያህል የተሳካለት አልነበረም። በዚህ ኃይል እንቅስቃሴ ያልተደሰተችው ሩዋንዳ ከደቡብ አፍሪካ ጋር የቃላት ጦርነት ውስጥ ገብታ ነበር። በዚህ ሁሉ ዘርፈ ብዙ ችግሮች ውስጥ ከምትገኘው ዲሞክራቲክ ኮንጎ ጋር አሜሪካ ስምምነቶችን ፈጽማ የማዕድን ዘርፍ ስራዎችን ትሰራለች የሚለው በአሜሪካ በኩል ገና በመታየት ላይ ያለ ጉዳይ እንደሆነ ተገልጿል። ዓለም አቀፍ ጉዳዩን ስናዘጋጅ ቢቢሲ፣ ብሉምበርግ.com እና ያሁ.comን በምንጭነት ተጠቅመናል።